እቺ ወሸላፊት ንፍጣ የዚህ የመስገብገባ ውጤት የሆነ ነገር አሳየኝ ይላል። የሚገርማችሁ እኔ አሁን ሀቢባ እንደዚህ ሆነች ብትሉ ካሁኑ ድንገራችሁ የፈለገ ብትሆን ምንም የማታሳዝነኝ ሰው ብትኖር ሀቢባ ናት። እግዚአብሔር ያውነ እሷ ጉራ ተቆረጠች ብትል ቆራጣ ልጅ ወለደች ብትሉ ምንም የማይመስለኝ ሰው እኔ ግልጹ ነው የምነግራችሁ። እግዚአብሔር ምንም የማትመስለኝ ምክንያቱም የመስገብገባ ውጤት እንደሆነ ልትማር ይገባል። አንዳንድም ወላጅ እግዚአብሔር በልጅ ያሳያለሁ ይላል። ጥሩ ነገርም መጥፎም ነገር አንተ ባደረከው ነገር በልጅ መሆኑ ባልስማማ በእግዚአብሔር ስራ ግን አልገባም። ግን ምንም ነገር ሆነች ብትሉ ከኒያፍ ወይ ምስኪን የሚል ቃል ከኔ አትሰሙት። እግዚአብሔርን አትሰሙት በፍጹም። ምንም አቆሸባብልላችሁ ነገር የለም። እናንተ እዛ ተጀባበኑ ነው የምላችሁ። የተረገመች ሰው እንደዚህ ይሄን ያህል ማንነቱን ይስታል እንዴ? እቺ ወሸላፊት ንፍጣ አቃቅነሽ ባሌ ይሰራል ብለሽ ሁለተኛ እንዳታወሪ። ባሌ ይሰራለው ባሌ ነው የሚያስተዳድረን የሚኖሬ ሁለተኛ እንዳንሰማ። ሆዳ ለበጎ ያደርግልሽ። እውነቱን ነው። ለበጎ ያደርግልሽ፣ ለበጎ ያደርግልሽ ነው የምለው። ስለዚህ ከዚህ ነገር ብትወጪ ጥሩ። በኋላ ሆርሞንሽ ተደበላልቆ ባዶ እንዳትገቢ ስትንገበገቢ። እውነቴን ነው። ባዶ እንዳትገቢ አትንገብገቢ። ሆዳ ብሩ የትም አይሄድም። እንዲያውም ተናፍቀሽ ብትመጪ ስንት ነገር በዘነበልሽ፣ ስንት ነገር ባወረዱልሽ። ወር ጠፍተሽ ምናምን እንኳን ብትመጪ ኖሮ እግዚአብሔር ምስክሬ ስንት ነገር ያዘንቡልሽ ነበር። እንኳን ደህና መጣሽ ልጄን ይውልኝ ምናምን ብትይ ኖሮ የአገር ነገር ያወርዱልሽ ነበር። ጅብ ነሽ። እግዚአብሔር ምስክሬ ጅብ። እኔ የሕፃኗ አሳዘነች። ፈጣሪ ሆይ ድረስ የተወለደችው አትዘቁ። የእናት ቦንድ፣ የእናት ፍቅር፣ የእናት ምን ጌታ ሆይ ድረስ። ለማንኛውም ሌሎቻችሁ አደራ ከእንደዚህ አይነት ነገር እግዚአብሔር ይሰውራችሁ። ብር በጣም አጥሩ። ብር ጥሩ ነው ሲመጣ መልካም፣ ግን ጊዜና ወቅት አለው። ሳንቲም ጊዜም አለው ወቅትም አለው። ጊዜም ወቅትም ደግሞ የኢትዮጵያ ባይሰጣት ኖሮ ይቆጨኝ ነበር። ሙሉ የዓመት ዘግታችሁልኛል ብለሽ ራስሽ ተናግረሽ አንድ ወር አያቆይሽም እሱ አንድ ወር ጅባራች ደግሞ ካንቺ ብሶ ታብዳላችሁ እንዲህ ትወራላችሁ። ለምኝ ቁጭ ብለሽ ቀኑን ሙሉ ለምኝ። ነገ አንድ ነገር ስትሆኝም ደግሞ እናያለን እኮ አብረን ምናየው ይህ ባለ ክብር ወረሽ ምናምን መተሽ እንትልት ሆዳ መጀመሪያ ለራስሽ ሁኚ እንኳን ሌሎቹን ችግር ልትፈጪ ቆዳ ዘፋነሽ የራስሽን ችግር ፍቺ። መጀመሪያ ልጅን ሶሻል ሚዲያ ላይ በሳምንቱ ይዞ አይመጣ ቀንቀና የውሸቱ አብዛት ደግሞ ከጆከር ጋር ለችግር ጊዜ አንድ ላይ አልነበሩም። አንድ ላይ ጆከር ገባ፣ እሱ ሲወጣ እሷ ገባች። ከጓደኞቻችሁ ጋር ስትጣሉ ስትነጋገሩ አሉ እኮ መልካም መስለው መርዛቸውን የሚተፉባችሁ ጓደኞች። አዎ እንዴ አይኖ ሶፊዬ የአይምሮ በሽተኛ በቃ የአይምሮአቸው በቅናት በተንኮል እንዲህ የተሳሰሩ ሰዎች አሉ። ሴት ጓደኛ ስንት መልካም ሴት ጓደኛ አለ። ስንት አውርተሽላት ማጠግቢያት ሴት ጓደኛ አለ። እኔ ህፃንነት ገና ኬጂ ስንማር ጀምሮ ያለች ጓደኛ አለች። እኔ ትልቅ ቦታ ደርሼ እግዚአብሔር አምላክ ለወግ ማዕረግ አብቅቶኝ ክርስቶስን እያለቀስኩ እሷን አመስግኛት ማለት በቃ ቃላት ማላገኝላት እህት አለችኝ። እኔ ጓደኛ ሰው እግዚአብሔርን እንዴ በቃ ይሄን ያላቅም። ሰይጣንነት ባህሪ ነው፣ በነገራችን ላይ ክፋት ባህሪ ነው የሰው ልጅ። ግን ከዛ በኋላ ግን በጣም ተቸግሬ ስለነበረ አንቺ ፊልተሩ ሲጠፋ ሌላ ሰው ነሽ። ማርያምን እንደዚህ ነው የምታምሪ። እሺ አንቺ ምን አይነት ሰው ነሽ? እሺ ዘለኛለች እንዴ? ይሄው ፊልተሩ ሲጠፋ ሌላ ሰው ነሽ። ደግ አደረኩ። እሺ ሂድበት። ከዛልሽ ከዛ ገባች ኢትዮጵያ ኑሮ ከበዳት። ምን ትጎትተዋለህ ነገሩ? ይትሽ ሰፋብኝ ደንግጬና በእናትሽ ፊልተር ማታሽ እሺ ፈለግ ፊልተር ማታሽ ለምን ፊልተር ምታረሽ? ከወስተው ጋር እንደ ብቻ ነው ራሱ ነው ጎንበስ ብዬ ቀና ስል ከወስተው ጋር እንደ ብቻ በቃ ፊልተር ማታሽ በእናትሽ ራሱ ጎንበስ ብዬ ቀና ስል ይጠፋል። በቃ አትጎንበሽብኛ ወሬ ሰላቢ ሰው ናት። በቃ በእናትሽ ሰላም እንደምታወራው ያስጠፋችብኝ እኮ
ይሄንን ቪዲዮ ሼር አድርጋችሁ ለገንዘብ አድርሱልኝ። ገንዘብዬ እኔ እወድሃለሁ። እንደኔ የሚወድክ እዚህ ምድር ላይ ማንም የለም። ስለዚህ ገንዘብ ሆይ ና ወደኔ። የሚወድክ ሰው ጋር አይሻልክም? ና ወደኔ። እነሱ አይወዱክም፣ አይፈልጉክም። እኔ እወድሃለሁ። እንደ ሀቢባ ችጋራ ማርገኝ መድኃኒዓለም እናንተ ምግብ ልጆቹን ብሩን ነው የምታበላቸው እየቀቀለች ያ ሁሉ ጊፍት ተሰጥቷት አትጠግብ። ትናንት ሀቢባ ማነው ዲቦራ ቤት ተዋረደች። ሀቢባ እግዚኦ መድኃኒዓለም ከውርደት ሰውረኝ፣ ከውርደት ሰውረኝ። ታብታብ አድርጉ እናንተ። እንዴ አራስ ልጅ ወገቧ ሳይጠነክር አራስ ልጅ ይዛ ወጣ። እናንተ አራስ ልጅ እኮ ይደበቃል። እኔ ስወልድ አካውንቴን ዲአክቲቬት አድርጌ 7-8 ወር የለውም ነበር። አሁን ነው የመጣሁት። ኦኬ የወለደች ቀን በሁለተኛው ቀን ገባች። አይኗን እና አንዳንድ ጊዜ ምን አለ መሰላችሁ የበሰበሰ ዝናብ አይፈራም። በጣም የአረብ ሀገር ያሉ እህቶቻችንን ለወንድ ብር አታብሪ፣ ለወንድ እንዲያትበይ አግቢ፣ ለወንዱ ብር አብልተሽ አግቢ ነው የምለው። አያችሁ እሷ ባሏን እንዴት እንደምታስተዳድር አቢባ ወልዳ እንኳን እረፍት አታ። እንደ አቢባ አያርጋችሁ መድኃኒዓለም እናንተ። ሳትበላውም እኮ ትሞታለች። ወገቧ ሳይጠነክር ወጣ አራስ ልጅ ያ ቤቢ አራስ ልጅ ደም የሆነ ልጅ ገና ማለት ነው። ገላውን ራሱ እኮ መች ታጠበ እናንተ። ደም የሆነ ልጅ ይዛ መጣ ማለት ነው። ልመና ስባት ለአብ መድኃኒዓለም እንደዚህ ችጋራ ማታርጊ። ትላንት ግን ሀቢባ ተዋረደች ማርያም። ሰው ቤዝዬ ነው ሰው አንቅሮ እንደተፋት ያ ማይ ላቭ ሰው ቴንክ ዩ እኔ ቢሆን ቴንክ ዩ ልበል እንጂ ምን ላድርግ ሲሰጠኝ መቼስ አትስጡኝ አይባልም። እንደ አቢባ ለማኝ አድርገኝ አያድርገኝ መድኃኒዓለም። እንደ አቢባ አራስ ልጅ ድብቅ ነው የምታደርጉት እናንተ። ዛሬ እንደው ጊዜ አግኝቼ ገባሁት። አራስ ልጅ ትደብቃላችሁ እንደው 2 ወር 3 ወር እስከሚሆነው ድረስ። እኔ እኮ 6 ወር 7 ወር እንኳን ሶሻል ሚዲያ ማለት ነው ልጄን እያሸተትኩኝ ልጆቼን እንዴት ደስ እንደሚል አራስ ቤት እናንተ። ሙቄን እየጠጣው አልጋ ላይ ገንፎ በልቼ እንዲህ ለጥ ብዬ በጀርባዬ ነው የምተኛው። በሰውነቴ እንዲገባ በጀርባዬ እንዲገባልኝ እንዲህ ወልድ ሴት ስትወልድ እኮ ማለት ነው ምንድነው ስሙ ልጅሽን የገደለስ ገሎ ሳጥኑ ላይ እንትን አድርጎ ሳጥኑ ላይ ሲተፋ የነበረ ሰው ራይት። ለጌም ስትይ ህልውናሽና የልጅሽን መቃብር አብረሹ የቆፈርኩ ነኝ ያልሽ ሴትዮ አንቺ ለመዳም ሸቃሎች ወይ ለእህቶች ታስቢያለሽ? አንቺ ሆዳ፣ አንቺ ሲም ካርድ፣ አንቺ ድዳም ቁሻሻ ንፍጣ። ልጅ ጋር አይደለም ያልኩት ከጆከር ጋር ኔቨር ነፍሴ ብትወጣ መቼም ማላደርገው ነገር ነው። ልጄን የሬሳ ሳጥን ላይ ፎቶውን አድርጎ እየሰደበ ሰው ታረቁ ማለት ልጄን ራሴ እንደገደልኩት ልጄን አውጥቼ እንደጣልኩት ነው የምቆጥረው። ልጄን እንደገዳው ነው የምቆጥረው። ይቅርታ ሳርጌ። መቼም እዚህ ቲክቶክ ላይ የማልታረቀው ሰው ቢኖር እሱ ነው። ይቅርታ። በጣም ነው የምወድሽ። በጣም ነው ልጅ ጋር አይደለም ያልኩት ከጆከር ጋር ኔቨር ነፍሴ ብትወጣ መቼም ማላደርገው ነገር ነው። ልጄን የሬሳ ሳጥን ላይ ፎቶውን አድርጎ እየሰደበ ሰው ታረቁ ማለት መታረቅ አይደለም። ገስት ጋር ከሱ ጋር ተገኘው ማለት ገስት ላይ አብሬ ተገኘው ማለት ልጄ ከሱ ጋር እሱ ሬሳ ሳጥን ላይ አድርጎ ነው ሲሰድበው የነበረ አለ ልጁ። እኔ ለቅ አብሬ ሰደብኩ ማለት ነው። ልጄ አብሬ እንደቀበርኩ ነው የምቆጥረው። ይቅርታ ሳሪ አለች። ለቡቻ አይደለም አለች። ከቡቻ ጋር ችግር የለውም ባላነጋግራትም ገስት ላይ ልንገናኝ እንችላለን አለች። በቾገር ግን ነው አለች። እሺ ለጊፍት ሲሆንስ ይሄ ብር ሊያመልጣት ገስት ላይ መቀመጧ ብቻ የሆነ አንድ አንበሳና 2 አንበሳ የሚያሰጥ ከሆነ why not ያ ሀቢብት ያ ቀልቤ አምሬ ወላሂ አንል ሀቢባ በነገራችን ላይ እንኳን ምድር ላይ አይደለም እንኳን ሚዲያ ላይ አይደለም እንኳን አረብ ሀገር ምድር ላይ ራሱ የምትኖረው ለአንበሳ ስትል ነገ ልጆችን በመዘግዘቅ በመስደብ ጊፍት ያስገኛል። ቆንጆ አርጎ ልጁን የሰደበ ቆንጆ ልጁን በሳጥን ሬሳ ላይ እንደዚህ አርጎ ያላገጠ ጥሩ ጊፍት ይሰጣል ከተባለ ያን ውድድር ትወዳደራለች። ባይዘው ትወዳደራለች። እከካም ባክት ደቡር እንደዚሁ የእህቶቼም ሀቅ ይወጣል። አይገርምሽ? እኔ ነው ነፍሰ በላናት ሰው እንኳን የገደለ አንበሳ ታሰጣለች ያልሽው
ልጅሽን የገደለን ሰውዬ እንኮ አብረሽ ቁጭ ብለሻል አይደል? ሄለን ሰው እንኳን ገሎ የመጣ ሰው አንበሳ ከሰጣት ዝም ትላለች አለ ያልሽው። ይሄው ልጅሽን የገደለ ጋብረሻል እንዴ ያለሽ? ልጅሽን የገደለስ ገሎ ሳጥኑ ላይ እንትን አድርጎ ሳጥኑ ላይ ሲተፋ የነበረ ሰው ራይት። አንድ ቀን ቤትሽ ሽንኩርት ከሌለው ባልሽ ተፍቶብሽ እንደሚሄድ ታውቂያለሽ። ይሄ ባልህ የምትይው ይሄ እረኛ የመሰለ ጭርታም ሰውዬ ትቶሽ እንደሚሄድ ታውቂያለሽ። ገብቶሻል? በሺሻና በቼንፋስና በምናምን እያታለልሽ አንቺ ቁጭ ብለሽ እያልሽ የምትይውን እሱ እዛ ቁጭ ብሎ ሺሻ እንዳዳልሻል። ከእንትን መልስ ከሹፍርና መልስ ሱፉን እያሰጠብሽለት ሱፉን አይደለም ሱፍ ፍትፍት ካቀረብሽለት አንድ ሰው እድሜ ልኩን ካንቺ ጋር ይኖራል። በዚህ ኑሮ ውድነት ማለት ነው። እንኳን ሱፉን እያስተኮሽ መጠጡን እንዲጠጣና ሀቢቢ ቤቢ እያልሽው አይደል? ገብቶሻል? ያ በአጋጣሚ ስትናፊ ተወልጃለሽ። ከዛ በኋላ እሱንም ደግሞ እራስሽ ታሳድጊያታለሽ። እንደዚህ ለምነሽ ወገብሽ እንኳን ሳያርፍ ገብቶሻል? ማላገኝሽ መስሎሻል? የእናንተ ሱሱ ነው ቁሱ የምትባል እቺ ልቃሚ ድራጊስት ያንቺ ብጤ የሰው ህይወት አጥፍታለች ገነት ስትል የምን አባሽ ህይወት ነው አምጪ መረጃ ስላልኳችሁ ሄለን ሰው ገሎ እንኳን የመጣ አንበሳ ከሰጣ ዝም ትላለች ብላችሁ ስትናገሩ እንደዚህ ቀን እንደሚመጣላችሁ አውቃለሁ። ጸጥ ያልኳችሁ ያለታ ለዛ ነው። እንደዚህ ያላወራውበት ዝም ያልኩት ለዛ ነው። እንደዚህ እንደማገኛችሁ አውቃለሁ። ገብቶሻል? እስቲ ሱሱ እዚህ እንደለመደችው ሰው ገላ ምናምን የሚለውን እስቲ ኢትዮጵያ ላይ ትበለው። በሚዲያ ላይ ያለውን ህግ አሳያት ነበር። ገነት ታሳያታለች። ባይዘው ለምን አልከፈተችም? ከዛ በኋላ ኢትዮጵያ ቆሻሻ ማራገፊያ ነው አለ መሰለቻችሁ። የእናንተ ድድብና የእናንተን ቆሻሻነት ፌስታሊዛ ማዳበሪያ ይዛ መጠብቃችሁ ነው የሚመስላችሁ አይደል? የእናንተን ቆሻሻ ማራገፊያ እዚህ የምትፈሩት ህግ ኢትዮጵያ እንዳለ ታሳይቻችኋለች። እቺ ቀን እንደምትመጣው ቀን ጸጥ ያልኳችሁ እኔ ሰው የገደለ ሰው ነው ታስገባለች። ይሄው ልጅሽን የገደለ አብረሽ ቁጭ ብለሻል እኮ አንቺ ከፈና ንፍሮ አብረሽ ቁጭ ብለሽ ትለቅሚያለሽ አይደል? ዝገኑ እንጂ ልጄን ነው እኮ ጆከር የገደለው እያልሽ ለዛውም ተፋበት እያልሽ ደከከናም ድንግ ደግሞ የእህቶቼም እንባና የእህቶቼ ላብ ደግሞ እንደዚህ ምዝዝ አድርጎ ቀስ በቀስ ይከፈሉሻል። የእውነት ይከፈሉሻል። ሰው ብዙ ከማውራት ብዙ የሚሳሳተው ነገር አለ። 24 ሰዓት ስትቀመጪ የነሱን ሀቅ አንድ ቀን ትተፊያታለሽ። ኦሬዲ ብዙ መረጃዎች ይዘናል። ትፋታ ይሄ ውድድር የምጥሽ ቀን ቢሆን ኖሮ ምጥ አራዝሙልኝ ሁላ ነበር የምትይው። ወይ ያማጥሽም ስምሽን ገስት ላይ ታስቀምጪው ነበር። አንቺ አታፍሪም እኮ ጋይስ። እንደዚህ እንዲህ ተግማምታችሁ የምታገኙት ብር ምን ነው የምታረጉበት? ምን እስቲ ምን ነው የምታረጉበት? ምን እንጀራ በወርቅ ነው የምትበሉበት? ነው አንበሳው ራሱ አርዳችሁ ነው የምትበሉት? አንበሳ አይደለም አበባ እየወረደልኝ አይደለም እኔ መኖር አቁም ያለው ምን ሆንኩ? ቆሻሻ ግማታ ልጅሽን ራሱ ባለፈው ስትነግጂበት የነበረው ለንግድ በጣም ምቹ ሆኖ ስላየሽው ብቻ ነው። ጆከር እንደዚህ ነው ሃይማኖቴን ቀይ ሃይማኖት መች ነበረሽ መጀመሪያ? ሆድ ብቻ ነው ያልሽ አንቺ። ባሏ ትቷት ሄደ እንዳትባይ በሰው ትዳር ላይ ገብተሽ ሰፈተፍቺ ስለነበር ትቷት ሄደ እንዳትባይ ብቻ ለዛ ነው የምትጥሪው። ባይዘው ለዛ ነው የምትጥሪው። ገብቶሻል? ለዛ ብቻ ነው የምትጥሪው። ጽንባታ ብር ያሳብዳል። ጠንያ ሰቀጫ አንቺ ጋር እንደሚያልኩት ከጆከር ጋር ኔቨር ነፍሴ ትወጣ
መቼም አላደርገው ነገር ነው። ልጄን የሬሳ ሳጥን ላይ ፎቶውን አድርጎ እየሰደበ ሰው ታረኩ ማለት ልጄን ራሴ እንደገደልኩት ልጄን አውጥቼ እንደጣልኩት ነው የምቆጥረው። ልጄን ከአሁን በፊት እዚህ ላችኋል። እኔ ከሀበሻ ጋር ቀጠሮ ጌም ያስኩ ማለት ሀቢባ ታማ በሰበሰች ቢባል ብሞት አንገቴን እዚህ ብቆጥሩን እኔ ከሀበሻ ጋር ቀጠሮ አልይዝም ማለች። ከአሌክስ ጋር ግን ቀይ ስለሆነ ለካ ፈረንጅ መስሏት ነው ከሱ ጋር ጌም ያዘችው። ሰው ጋይስ የማያደርገውን ነገር እንዴት እንደዚህ አንገቴ ይቆረጥ ብሎ አንገቱ ላይ ገመድ አስቀምጦ ያወራል? ሊሆንና ላይሆን ይችላል። ታወራለህ ዝም ብለህ ገብቶቹን የአሌክስን ላኩልኝ ጋይስ። ሁለተኛ እኔ ከሀበሻ ጋር ከተጫወትኩ ያለችው ላኩልኝ በእናትህ። እኔ ሞቼ ሀቢባ እዚህ ጋር እርዳታ ያስፈልጋታል እየበሰበሰች ነው የአስክሬኗ መላኪያ ቢባል እኔ ከሀበሻ ጋር ጌም አልይዝም አለች። ከዛስ ከአሌክስ ኢትዮጵያ ጋር ያዘች። ከዛስ ምን አለች? ይሄ ለውለዳዬ ነው አመት እናንተ ጋር አልመጣም ጌም አልጫወትም እኔ በአመት ነው አንዴ ጌም የምጫወተው አለች። ጠዋት መታ ጋይስ እንዳልሸነፍ ከሚኪ ፊት አውራሪ ጋር ስትል እኔ ሼም ያዘኝ። እግዚአብሔር ለምን እንዲያዘኝ ታውቃላችሁ? ትላንት የሰጠኝ ሰው አለ እንዴ ዛሬም የሚሰጠኝ ኬት ያመጣል ጋይስ? ሃይ ትላንት የሰጣችሁ ልጆች ናቸው የምትሰጡኝ ዛሬ። አሁንም ታብትቡ አባከና ነው ኮፒ ሊንክ አባከና ነው እንዲህ ማድረግ እንዳያሸንፈኝ ነፍሰ ጡር ነኝ እንዳልቀጣ ያለታ ሼም ያዘኝ። ደሞ ወለዴ 3 ቀን አላችሁ የሆነ የብሔር ነው የዓለም ነው ምን አይነት ጌም ነው አላት ነው ያላችሁ። እዛ ባንዲራ ደግሞ ማስቀመጥ ጌም አላት አላችሁ። እኔ እኮ ሰው ከሰጠ ችግር የለውም ምንድነው የራስ ሪስክ ነው ችግር የለውም። ግን እኔ አሁን እንሰጥሻለን ሄለን ተጫዋች ብትሉ እንኳን ሼም ይዘኛል። ግን አሁን ትላንት ተጫዋች ግን ዛሬ ምን እንሰጥሻለን ተጫዋች ብትሉኝ እኔ ሼም ይዘኛል። ሰው ነው የሚሰጣት እኛ ሰው ለሚሰጣት ምን አገባን? ግን እሷ ሼም የላትም ትላንት የቀጠሮ ጌም ይዤ ነበረ ዛሬ ምን ጌም ስጫወት እኔ ሼም አይዘኝም እንዴ? እንጂ ሰው ለሚሰጣት ምን አገባት? ምንም አገባን እኮ። ግን የሷ ህሊናስ የራሷ ምንድነው የሚላት? አውርኩሽ እንግዲህ ጆከር ልጄን አስክሬን ሳጥን ላይ አስቀምጦ የሰደበ ልጅና ሞተ ልጄን ካለ ከጆከር ጋር አንድ ገስት ላይ መቀመጥ ማለት ልጄን አብሬ እንደገደልኩ ነው የምቆጥረው። ይቅርታ አድርግልኝ ሳሪ አለቻት። ሳራ ላበሻም ማለት ነው። እሺ ዛሬስ ትላንትስ ዲቦራ ጋር ሁሉ ሰው ታዋቂ ቲክቶከር ወይ ምናምን መወዳደር የፈለገ ኒኩን ያስቀምጣል። ትልቅ ጊፍት ያለው እንዳሸናፊ ነው። እያነሰ የመጣ ደግሞ እየወረደ ይመጣል። የጨዋታው ህግ ነው እንደዛ። ገብቶቻል? እሷ ደግሞ 30% ታገኛለች። ይሄ መብቷ ነው። ተስማምተን የገባው ምን አባ ገብቶቻል? እስከ መጨረሻ ከጆከር ጋር ቁጭ አሉ። ልጄን እንደገደልኩ ልጄን እንደዚህ ብሎ እንደዚህ ከዛ በኋላ ሀቡ ያይዞሽ ልጅሽን እንደዚህ ያሉብሽ እንደ አንድ ሳምንት ተነገደበት በልጁ ራሱ። ልጄ ዶንቆሮ ተባለ፣ ልጄ ማሬ ተባለ ስትል አይዞሽ ኬክ እየመጣ ይቀርጻል። ሲሞን ሃፒ ተርስዴይ ምናምን ይባላል። ሲሞን ናጉረስ ለምንድን ነው ኬክ ያረክሽልኝ አለ። እኔ እንጃ ዝም ብዬ ደስ ስላሉ ነው አልኩ። ለምን የመረጡ ሲል እንደዚህ አልኩት። ደስ ብሎታል እኮ ልጇ ስለተሰደበ። ምክንያቱም አጀንዳ ተገኘላታ። ልክ እርግዝናው ተመችቷት መውለዱላ አትፈልግም ነበር ባይዘው አትፈልግም። ምን አትፈልጊም ብትባልና ብትጠይቋት ቢራዘምልኝ ነው የምትል። ለምን አንበሳ ማሪ ስትል ወይ ሽፋሽፍ ከሚወጣብሽ ብሎ ትንሽ አንበሳ የወለደች ቀን ፊቷ ላይ መከፋት ነው ያዩት ባይዘው። በጣም ነው የደበራት። በጣም በምን አባቷ ታሳብባለች? የእውነት ቁዝራም ቅንዝራ እከካ she think just እሷ ብቻ ስማርት። የሆነ ነገር ስታረግላት ብልጥ ስለሆነች የተቀበለች ነው የሚመስላት እንጂ አንተ
ሰጪ ልብ ስላለ የሰጣት አይመስላትም። ለዛ ነው እኔ ርቧት መንገድ ላይ ባገኛት እግዚአብሔርን አልሰጥም። ለወፍ እሰጣለሁ፣ እንደዚህ ለወፍ ኮኮኮኮ ብዬ እሰጣለሁ ለሷ ከምሰጣለሁ። ይሄም እንደዚህ በረሃ ላይ ውሃ ጠምቷ ባገኝ ሌላ የጠማው እንስሳ ፈልጌ እሰጣለሁ እንጂ ለሷ አልሰጣም። እሷ ላይ ያለኝን አቋም መቼም አልቀየርም። መብቴ ነው የምመኝ። ምን አባት አመጣል